እሱ ከማን ጋር ያለው ስትይ ከምትወጪ ወጣሁልሽ። ካልተስማማው ቤት አይኖርም ማለት ነው። ካልተስማማሽ ማለት ነው። ይሄ ነገር ከረረ እንዲዞሩ ይበቃል። ፕራንክ ነው እያን ስንጠብ ጭራሽ ዙሩን አከረረ። የምር አደረጉት እንዴ? የምር ሆነ እንዴ? እውነት ለመናገር ያክል በጣም ተረብሻለሁ ማለት ሀይሚ በማልቀሷ በጣም ተሰምቶኛል። ግን ቤተሰብ ምን ማለት እንዳለብኝ ራሱ እኔ እንደናንተ ግራ ገብቶኛል። መቼስ እናንተም ግራ ገብቷችኋል አይደለ? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። በሰው ህይወት ውስጥ መሀል ገብቶ መፈትፈት ይከብዳል። እውነቴን ነው የምላችሁ። ምክንያቱም የተዋደደ ሰው ተለያይቶ አይለያይም፣ ነገ መልሶ የሚገናኝ ነው። ነገር ግን አንዳንዶቻችሁ ደግሞ በሰው ህይወት ውስጥ እናንተ ወሳኝ የምትሆኑ ሰዎች አላችሁ። አሁን ሀይሚዬ ዛሬ በውስጥ መስመር እየሄዳችሁ አብረሽ ብታድሩ ምን ችግር አለው ምናምን ነገር ምናምን እንደዛ አይነት ነገር ምክር ትመክራላችሁ በውስጥ መስመር ሄዳችሁ እንዴ? በእርግጥ አሁን ሀይሚ ተክብሬና ከቡሩኬ ማንም ልምረጥ ተቤተሰቤ ነው እያለች ያለችው። ሶ እንደኔ ክብሯን ነው መምረጥ ያለባት። ለምንዶ ታውቃላችሁ? ክብሯን የምትመርጥ ሴትና ክብሯን የምትጠብቅ ሴት ማንኛውም ወንድ የሚፈልጋት ናት። ይሄንን ስላችሁ ደግሞ በሌላ አንግል እንዳታዩት። ሀይሚ ዛሬ አሻፎረኝ እምቢኝ ይሄ ነገር መሆን የለበትም ስላለች ብሩኬ ይጠላታል ብላችሁ አስባችሁ ከሆነ በጭራሽ አይጠላትም። በጭራሽ ማለት ነው። ሞር ያፈቅራታል፣ ሞር ይወዳታል እንጂ አይጠላትም። ስለዚህ ሀይሚዬ ብሩኬን ገና አጣዋለሁ ብለሽ ለሱ ለትንሽ ደቂቃም ሆነ ለምንም በሉት ለምንም የሆነ ነገር ይፈጠራል አይፈጠርም በማለት ራስን ግምት ውስጥ በማስገባት አብሬ ማደር አለብኝ እሱን ከማጣ ብለሽ እንደዛ አይነት ነገር ውስጥ መግባት የለባትም ነው እምለው ማለት ነው። በጭራሽ መቼም ቢሆን አታጣውም። እንደውም ብሩኬ የበለጠ ሊያፈቅራት የሚችለው ኖ ይሄ መሆን የለበትም ብላ ግግም ስትል ነው። ሀይሚዬ ይሄ መሆን የለበትም ብለሽ ግግም ስትይ ነው እንጂ ብሩኬ የሚያከብርሽ የሚወድሽ ሞር የሚያፈቅርሽ ነገር ግን እሱን አጣዋለሁ አንተን አጣሃለሁ ብለሽ መስዋዕት ስንቶቻችንን የምንወደው ወንድ የምናፈቅረው ወንድ እኔን ታጭኛለሽ እንደዚህ ካላደረግሽልን ስንት ባለጌ ወንድ አለ። ብሩኬ በዚህ ልክ አለከውም። አሁንም ቢሆን ፕራንክ ነው እያደረገ ያለው። ብሩኬ ደግሞ በእንደዛ አይነት ነገር የሚጠረጠርም ሰው አይደለም። ጨዋ ነው። በጣም ጨዋ ባይሆን ኖሮ እስከ ዛሬ ድረስ የት ሄደው ነበረ? እስከ ዛሬ ሀይሚን ያጣታል? እስከ ዛሬ ሀይሚ እሱ ጋር አልነበረችም እንዴ? እስከ ዛሬ አብረው ውለው በምንም አይነት መንገድ ሀይሚን አያጣትም ነበረ ለእንደዛ አይነት ለተራ ነገር ቢፈልጋት ኖሮ። ነገር ግን ለቁም ነገር ስለፈለጋት ነው ክብሯን ጠብቆላት እስከዚህ ጊዜ ድረስ የደረሱት። ስለዚህ አሁን ስንትና ስንት ወንዶች አሉ እኔ ለዚህ ካላደረግሽልኝ አብረሽኝ ካላደርሽ ይሄ በጣም አስተማሪ የሆነ ፕራንክ ነው። ክርስቶስን ነው የምላችሁ። አብረሽኝ ካላደርሽ በቃ እኔን ታጭኛለሽ ብለው ግግም ብለው ያቺ ሴት ደግሞ ስለምትወደው ስለምታፈቅረው እኔማ ፍቅረኛዬን ከማጣው ብላ አብራ አድራ እሳትና ጭድ ያው አብሮ ማደር የለባቸውም። እንዲህ ምን ሆናችሁ ነው? እንኳን ሴት ልጅ ትልቅ ከሆነች በኋላ ራሱ 10 ምናምን ዓመት ከሆነች በኋላ ራሱ ከወንድሟም ሆነ ከማንም ጋር እንድትተኛ አይፈቀድላትም። በቃ ያ እድሜው አይፈቅደውም። በቃ አለቀ። የሆነ ሙቀት አለ። ምን ሆናችሁ ነው? ሙቀት አለ። ሙቀት ትፈጥራለች። ስለዚህ አሁን ብሩኬ እንደዛ አይነቱ ተልካሻውን ነገር አያደርገውም እንጂ ስንት አይነት ባለጌ ወንዶች አሉ። እኔ ፍቅረኛዬን ከማጠው አብሬው ባድር ብላ አድራ ስተት ተፈጥሮ ከዛ በኋላ ልጅ ከመጣ በኋላ ልጅ የማይመጣ መስሏቸው ልጅ ከመጣ በኋላ ወደ ሌላ ሴት ሸርተት የሚሉ ወንዶች አሉ። ይሄ ፕራንክ በጣም አስተማሪ የሆነ ፕራንክ ነው። ነገር ግን ደግሞ ሀይሚዬ ማልቀስ አይጠበቅብሽም። ብሩኬ ፕራንክ እያደረገች ነው። እርግጠኛ ነኝ ፕራንክ እያደረገች ነው። እንደዛ አይነት ተራ ነገር አብረሽኝ እደሪ በሚል ተንከሲስ ነገር ለአንቺ ክብር ሳይጨነቅ እንደገና ደግሞ ለአንቺ ክብር ሳይኖረው ቀርቶ ምናምን እንደገና ደግሞ አንቺን ሚዲያ ላይ አውጥቶ አሳቶ አብረሽኝ እደሪ በሚል ተንከሲስ ነገር ብሩኬ ይርቀኛል ወይንም ደግሞ ሌላ ጥርጣሬ ውስጥ ገብተሻል። እኔ ስለከለከልኩት ሌላ ሴጋ እኔ ጋር ያጣውን ሊፈልግ ሄዶ ይሆናል፣ አድሮም ይሆናል። በዚህም አንግል ልክ ነው። እኔ
ስለከለከልኩትኝ በሱ ሂሳብ ልክ ነው ማድረግ ያለበትን ነገር ያድርግ ነው እያልሻለሹ። በጭራሽ አያደርገውምም ሊያደርገውምም አይችልምም። እና ማልቀስም ሆነ መጨናነቁ አስፈላጊ አይደለም እኔ እንደተረዳሁት ማለት ነው። ነገር ግን ደግሞ ያው ፈተና ነው እየፈተነሽ ያለው ፕራንክ ነው እና እዚህ ጋር እናንተ ተንከሲስ ልክስክሶች ማለት ነው እደሪ አብረሹ ብታድር ምን ችግር አለው ሳታምኒው ቀርተሽ ነው ምናምን ማናችሁ እናንተ ለነሱ ህይወት ወሳኝ ያደረጋችሁት ማናችሁ? በእርግጥ ይለያያሉ ብላችሁ ስለፈራችሁ ነው። አይለያዩም። ወንድ ልጅ የሚያከብራችሁ የሚወዳችሁ ክብር የሚሰጣችሁ ኖ ስትሉ ነው። በክብራችሁ ሳትደራደሩ ስትቀሩ ነው። ኮስተርተር ስትሉ ነው። ኖ አይሆንም፣ ይሄ ነገር መሆን የለበትም በቃ አለቀ ስትሉ ነው። የሆነ ጀግና ስትሆኑ ነው። ሀይሚ ለእኔ ጀግና ናት። እመቤቴን ለዛ ነው እኔ የምወዳት። ጀግና ነች። ኖ ማለቷ በጣም ልክ ነች በእኔ ሂሳብና በእኔ እይታ ማለት ነው። ነገር ግን እዚች ጋር ደግሞ ማልቀስ አይጠበቅብሽም ሀይሚዬ ማለት ነው። ልክ ነኝ ብለሽ ለራስሽ ደጋግመሽ ንገሪው። እኔ ልክ ነኝ፣ የወሰንኩት ውሳኔ ልክ ነኝ፣ በእንደዚህ አይነት ነገር ከተለየኝ ይለይም ብለሽ ውስጥሽን አሳምኝው። በእርግጥ ደግሞ ብሩኪ የሚለይ ሰው አይደለምም፣ ሊለይሽም አይችልምም። እንደውም ሞር ያፈቅርሻል፣ ሞር ይወድሻል እንጂ አይለይሽም። እንደዛ አይነቱን ግንዛቤ ከውስጥሽ አውጭና ጣዩ። ብሩኬ ደግሞ እዚች ጋር እኔ ማለት የምፈልገው ነገር ብትረጋጋ ጥሩ ነው። መረጋጋት አለብን። ምክንያቱም እዚህ ጋር ሀይሚ ተጨንቃኔ ያለችው ምንም እንኳን ፕራንክ ቢሆን ዝልክ ማጨናነቁ ተገቢ አይደለም ባይ ነኝ። እንደገና ደግሞ ሌሎቻችሁ ስትፈርዱ እኩል ሆናችሁ ብትፈርዱ ጥሩ ነው። ሚዛናዊ ሆናችሁ ሀሳብ ብትሰጡ ጥሩ ነው። እንዴ ሀይሚ ብሩኬን ታጫዋለሽ አብረሽ ማደር አለብሽ ምናምን ነገር እንደዛ አይነት ምክር አይመከርም። ለማንኛውም ሰው ቢሆን እንደዛ አይነት ምክር አትምከሩ ውዶቼ። እኔ አንድ ወንድ የምወደው ያመንኩት ለምን 1000 ዓመት ቢሆን አብሬው በፍቅር የኖርኩት ወንድ ቃል ሳይገባልኝ እንደገና ሽማግሌ ሳይልክ ሀይሚ ዘርዝር አልተናገረችም እንጂ ይሄ ነው ብላ ብዙ ያልታሳካ ነው ነገር አለ ብላለች። ዘርዝራ ባትናገረውም እኛ መገመት አያቅተንም አይደለ? ይሄ ነው ባንለውም ማለት ነው። ስለዚህ ምንድነው ሽምግልና ሳይላክ ቃል ኪዳን ቀለበት ብዙ ነገሮች አሉ። ብዙ ነገሮችም ሊኖሩ ይችላሉ። ያም ነገር አሳስቧትም ሊሆን ይችላል። ብሩኬና ሀይሚ በሚዲያ አንድም ቀን አፈቅርሃለሁ ሲባባሉ ሰምተን አናቅም። የውስጥ ግንኙነታቸውን አናቅም አይደለ? ይሄ ግን ዝባዝንከውን ወሬ እንተወውና ባጭሩ ምን መሰላችሁ? ብሩኬ ሀይሚን አስከብሯት እስካኖራት ድረስ እስከዛሬ ድረስ እሱም ሊያከብራት ግድ ይለዋል። ከተሳሳትኩኝ አርሙኝ። እስከዛሬ ድረስ አስከብሯት እስከኖረ ድረስ አሁንም እሱ ሊያከብራት ግድ ይላል። እንደገና ደግሞ ማድረግ ያለበትን በስነ ስርዓቱ እንደ ባህል ቤተሰቦቹ አምነውት ወደውት አሳልፈው ልክ ስላመኑበት ነው። ሀይሚን ስላመኑበት ነው አይደለ? አብረው እንድትኖር የፈቀዱት ስላመኑ ነው። እሱን እምነት ባይኖራቸው ኖሮ የሆነ ተራ ወንድ ቢሆን ለቃል አጠቃቀሜ ይቅርታ፣ ተራ ወንድ ስላችሁ የሆነ ለስሜት ብቻ የሚፈልጋችሁ ወንድ ቢሆን ሀይሚን አሳልፈ አይሰጡም ቤተሰብ። ሶ ግን ልቡን ስላዩት ልቡ ንጹህ ስለሆነ ልክ እንደ እህቱ እንደ ፍቅረኛው አድርጎ ነገን ስለሚያስብ ወደፊትን ስለሚያስብ ከዛ አንጣራ አጥንተውት ነው እናት አባቷ ሀይሚዬ ከብሩኬ ጋር እንድትኖር የፈቀዱላት፣ ወታ እዚህ ጋር መታ አብራ እንድትሆን የፈቀዱላት። ስለዚህ ደግሞ እነሱ ፈቅደው አምነው እስከሰጡት ድረስ ደግሞ አሁን ላይ ቤተሰብ ሊከበር ግድ ይላል። ለቤተሰብ ሽምግልና መላክ እስካለብህ ድረስ ብሩኬ መላክ፣ ከዛ ያለው ነገር ቃስ ብሎ ይደርሳል። ሀይሚዬ ደግሞ በቃ አንቺ አሁን ላይ ያሉት ውሳኔ ልክ ነኝ በይ፣ በቃ በዙ ቀጤ ወለም ዘለም እንዳቴ። አሁን ያንተን ተማጣ እንደዚህ ማድረግ አለብኝ ካልሽ ተሳስተሻል። ለምን ሌላም ወንድ ቢሆንም እንደዛ አይነት መስዋዕት ልትከፍሊ ነው የሚል ብሩኬ ጋር ሌላ ጥርጣሬ ነው የሚፈጠርበት ማለት ነው። ስለዚህ ልክ ነሽ፣ ግን ማልቀስ አይጠበቅብሽም። መረጋጋት ነው ያለብሽ፣ መረጋጋት እንጂ በለቅሶ የሚፈታ ነገር የለም፣ በመረጋጋት እንጂ። ይሄ ነው በቃ አለቀ። ብሩኬ ከቤት ወጥቶ አደረ ማለት ደግሞ ሌላ ሴት ፈልጎ ሄደ ማለት አይደለም። ሀይሚዬ ምናልባት ለአንቺ የሚመስልሽ ያ ነው።
ያ ነው አንቺ ላይ አሁን ላይ እያሰብሻለሽው ነገር። ግን አንድ ሰው ሲናደድ የሚያደርገውን ነገር አያውቅም። ቤቱም ያስጠላዋል፣ የተጣለውም ሰው ያስጠላዋል ማየት ምናምን ነገር ብዙ አይነት ውሳኔዎች አሉ እና ብዙ ነገሮችን ብዙ ጭንቀቶችን ከውስጥሽ ማስወጣት አለብሽ። እኔ እንደዛ ነው ማለት የምችለው አሁን ላይ ማለት ነው። እና አላቅም ይሄ ነገር እንዴት እንደሚፈታ መጨረሻው ብቻ የሚያምር ይመስለኛል። ምናልባት ብሩኬ በስተመጨረሻ ሽማግሌ ሊልክ ይችላል። መጨረሻውን ምዕራፍ የምንከተል ይሆናል። ይሄ ነው ብለን ባካችሁ አትሳደቡ። እውነት እስከ ዛሬ ያስቀየምናቸው ይበቃል። እውነት ነገሮቹን ቀለል አድርገን እንደ ሰው እንደ ትልቅ ሰው እናስብ ማለት ፈልጋለሁ። በዚህ አጋጣሚ ውዶች ላይክ ሼር አድርጉ። ሀሳብ አስተያየት ካለ ኮመንት አስቀምጡልኝ።